ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሷ ሆሴቲዩብ ያድናል፣ እግዚአብሔር ያድናል። ሆሴ ተረክ ጤና ይስጥልኝ ውድ የሆሴቲዩብ አድማጭ ተመልካቾቻችን፣ በዛሬ የሆሴ ተረክ ዝግጅታችን የምትሸጌ ጥላ የተሰኘ ተከታታይ ተረክ ልናቀርብላችሁ ወደድን። ወዳችሁት እንደምታተርፉበት ሙሉ ተስፋ አለን። ሐሳብ አስተያየቶቻችሁን በመልእክት መስጫ ሳጥኑ ላይ በጨዋነትና በነጻነት እንድትሰጡን በትህትና እንጠይቃለን። ሆሴ ተረክ በተከታታይ የሚያቀርበው የምትሸጌ ጥላ የተሰኘውን ለዛሬ የሚቀርበውን ክፍል 1 እንሆ። የምትሸጌ ጥላ የኪራይ ቤት ኑሮ የሚያውቀው ያለበት ብቻ ነው። በተለይ አከራይ በግቢ ውስጥ የሚኖሩና የጠባይ ችግር ያለባቸው ከሆነ መዘዙ ይከፋ ይሆናል። አበራ ላለፉት 6 ወራት የኖረበት የምትሸጊቱ የጓሮ ቤት ከንዴት ወደ ምሬት ካሻገረው ሰነባብቷል። አዲስ ኪራይ ቤት ፍለጋ ደላላ መለማመጡና ዕቃውን ማንከራተቱ ሰልችቶት እንጂ አንድም ቀን ውሎ ባያድር ደስታውን አይችለውም። ግና ምን ያደርግ፣ እየየም ሲደላ አይደል? ስለዚህ በትዕግስት ተቀምጧል። ከችግሮቹ አንዱ የፈለገ ቢሆን ከ3 ሰዓት በላይ ማምሸት እንዳይችል የተጣለበት የሰዓት እላፊ ገደብ ነው። እምትሸጌ ለምን አላመሸ ብለው እሰጣ ገባ ውስጥ አይገቡም። በእሳቸው በኩል 3 ሰዓት ላይ ተኩላ የሆነ ውሻ ያለየለትን ማንደፍሮን ይፈቱና በራቸውን ጠርቅመው ለሽ ይላሉ። አበራ ያን ሰዓት ካለፈ ሌላ ማደሪያ መፈለግ እንዳለበት ስለሚያውቅ ሳይወድ የግዱን ባልንጀሮቹን ተሰናብቶ እንደ ዶሮ በጊዜ ቆጡ ላይ ለመስፈር ይገደዳል። ሆኖም አበራን ከማንደፉ በላይ ያስመረረው የመብራት ጉዳይ ነው። መብራት ኃይል ነጋ ጠባ የሚያጠፋው አንሱ እምትሸጌ ባላሰበው ሰዓት መብራት ያጠፋሉ። ሴትዮዋ በጊዜ የእንቅልፋቸውን እፍታ አጣጥመው በሌሊት የመንቃት ልማድ አላቸው።
ታዲያ እንደነቁ በመጋረጃቸው አሾልቀው ያበራ ክፍል መብራት ሲበራ ካዩ በረንዳ የሚገኘውን የቤቱን የመብራት ቆጣሪ ያጠፉታል። ዩኒቨርሲቲ በማታው ክፍለ ጊዜ የማስተርስ ዲግሪውን እየሰራ ያለው አበራ የመመረቂያ ወረቀቱን እየጻፈ ሳለ ድንገት ጨለማ ሲውጠው እያጉረመረመ በዳሰሳ አልጋውን ፈልጎ ክልትተው ይላል። አጥፊው መብራት ኃይል ይሁን እመት ሸጌ ለመለየት አይቸገርም። የጎረቤቶቹ መብራት ካለ ጉዳዩ የእመት ሸጌ ነው። አካባቢው ሁሉ ጨለማ ከዋጠው የመብራት ኃይል ነው። እመት ሸጌ ለመሆናቸው ተጨማሪ ማስረጃ ማንደፍሮ ነው። ጠረናቸውን ስለለመደ መንቃታቸውን ሲያውቅ የሳሎኑን በር እየወጠጡ ይጮኻል። አበራ የመብራቱን አጠፋፍ ያስተውላል። የመብራት ኃይል ከሆነ ተመልሶ ሊመጣ ስለሚችል በትዕግስት ይጠብቃል። የእመት ሸጌ ከሆነ ግን በልቡ ጨለማውን እየረገመ ወደ እንቅልፉ ዓለም ይነጉዳል። አበራ በሰዎች የሆነውን የመብራት ጉዳይ ሲያስብ የሕይወትን መድመቅ መፍሰስን በውስጠቱ ይታዘብ ገባ። ዛሬ ስንቶቻችን ነን አለ በመርሰት ሕይወትን እየታዘበ። ዛሬ ስንቶቻችን ነን የደስታና የሐዘን መብሪያ ማጥፊያችን በሰዎች ወድቆ መከራ የምናየው? ሰዎች የሚመስልህ የለም ሲያሉን ቀን ውስጣችን ከበራ፣ አንተም ብሎ ሰው ያሉን ቀን ውስጣችን ከጨለመ፣ ልክ እንደኔ የክራይ ቤት ኑሮ ቆጣሪያችን በሰዎች ለመሆኑ ማረጋገጫ ነው። በሰዎች ከሆነ ደግሞ ሰዎች በፈለጉ ሰዓት ያበሩታል፣ በፈለጉ ሰዓት ያጠፉታልና ስሜታችን እንዳየሩ ጠባይ ሲቀያየር ሊሆን ነው አለና በተንጋለለበት ጨለማውን ይመለከት ይመስል ጨለማው ላይ እያፈጠጠ ከቅርብ ጊዜ ወዲህ እመት ሸጌ መብራቱን ሲያጠፉ ጨለማውን መርገሙን ትቶ አልጋው ላይ እንደተጋለለ ጨለማው ላይ በማፍጠጥ ሕይወትን ከሚገጥሙት የሕይወት ቅኝቶች አኳያ ዜማዎቹን ያደምጥ ይዟል። ዜማው ለስለስ ባለ መልኩ ወደ ዮሐንስ 12:43 ሲንቆረቆር ጨለማውን ወደደው። አንዳንድ የሕይወታችን ጨለማዎች መምህሮቻችን ናቸው። አበራ ዮሐንስ 12:43 ድምፁን ከፍ አድርጎ ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና አለ። ድምፁን ከፍ አድርጎ ማነብነቡ የታወቀው የማንደፍሮ በራፍ ላይ መጡ በድንጋጤ ሲጮህ ጊዜ ነው። ደግነቱ ማንደፍሮ ጩኸቱን የሚገታበት ተመስጧዊ ያጥንት መጋጥ ውስጥ መሆኑ በእጅ እንጂ አከታትሎ ቢሆን ኖሮ
እመት ሸጌ የግቢውን መብራት አብርተው ማነህ አበራ በማለት ማባሪያ የሌለውን ንዝነዛቸውን በጀመሩ ነበር። አበራ በውስጠኛው ጆሮ የሚንቆረቆሩን ዜማ ማጣጣም ቀጥሏል። ማንነታችን አለ አበራ ለራሱ ብዙ ሕዝብ ባለበት ይናገር ይመስል። በእግዚአብሔር ሲገነባ ሕይወት ሰላሟን ሲበዛ እረፍቷ በእርጋቷ ሲገለጥ ማብራቷ የሚጠፋ የሚደበዝዝ ሳይሆን የሚጨምር የሚፈካ የሚደምቅ ሲሆን ስናይ የማንነታችን ማብሪያ ማጥፊያችን በእግዚአብሔር እጅ መሆኑን ገብቶናልና ጨለማችን ብርሃን ጉድለታችን ሙላት ሆኖ ይታየናል። ምክንያቱም ብርሃናችን እሱ ራሱ ጌታ ሆኖልናልና። ያኔ ጨለማችን ውስጥ ሆነን ጨለማችን ሳይሆን የሚታየን ብርሃናችን የሆነው ጌታ ነውና በብርሃንህ ብርሃንን አየን አለ በድጋሚ ጮክ ብሎ። ይህኔ የግቢው መብራት ሲበራ በክፍሉ የበር ግርጌ የብርሃን መስመር ተመለከተ። ውድ የሆሴቲው ቤተሰቦች በነበረን ቆይታ በብዙ እንዳተረፋችሁ እምነታችን ነው። በቀጣይ ተከታዩን ክፍል እናቀርባለን። አብራችሁ ስለነበራችሁ ምስጋናችን ከፍ ያለ ነው። ለዛሬው ሻሎም።